ሰላም ሰላም ውድ ተከታታዮቼ እንደምን ዋላችሁ? ሰላም ናችሁ ወይ? አዲስ ነኝ። በጥገኝነት ሂደት ዙሪያ በጀርመን ሰራለሁ። አይ ሆፕ ሰላም ናችሁ ብዬ አስባለሁ። ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁኝ። ይህንንም የሚመለከተው በነገራችን ላይ ሁላችን እንደምናውቀው በአብዛኞቻችን በጀርመን ወይም በአውሮፓ የምንኖር በጥገኝነት ሂደት ዙሪያ አልፈን ያለን ሰዎች እንደምናውቀው አዲስ የአውሮፓ አቀፍ የጥገኝነት ሂደት ህግ በጁን 12 ተግባራዊ እንደሚሆን ሁላችን እናውቃለን። ኦኬ፣ ይህም ጊያስ ሪፎርም በመባል ይታወቃል። ስለዚህ ይህንን የጥገኝነት ሂደት አዲሱ የጥገኝነት ሂደት ምን ሊመስል እንደሚችል አንድ በአንድ አስረዳችኋለሁኝ። ቆይታችሁ ከኔ ጋር ይሁን፣ አብሮነታችሁ አይለየን። አንድ በአንድ አስረዳችኋለሁኝ። ፕሊዝ ምናልባት በቀጥታ ላይ መለከታችሁ ይችላል፣ ወይም የሚመለከታችሁ ከሆነ በደንብ አድርጋችሁ አዳምጡኝ። አለበለዚያ ለሚመለከታቸው ሰዎች ወይም ከጁን 12 በኋላ ወደ አውሮፓ የሚገቡ ሰዎች ህጋዊ በሆነም ባልሆነም መንገድ በሸንጀን ቪዛም ሆነ በቪዛ በምንም ቪዛ ለሚገቡ ሰዎች ፕሊዝ ላኩላቸው። ይህ በጣም አስፈላጊ መረጃ ብቻ ሳይሆን ፕሮሰስ ነው። ኦኬ፣ በጣም ጥሩ። እንግዲህ ጊያስ ሪፎርም እንግዲህ ከባለፉት 3-4 ሳምንታት አንድ ወር ጀምሮ ስለ ጊያስ ሪፎርም ስነግራችሁ ነበረ። አዳዲስ ለውጦችን ይዞ መጥቷል እና በተለይ በመጀመሪያውና በአተገባበሩ ላይ ሁሉም 26ቱ 27ቱ የአውሮፓ ሀገራት ተስማምተው ለተግባራዊነቱ ደግሞ ይገደዳሉ። በነገራችን ላይ ይገደዳሉ። ሁሉም በጁን 12 ተዘጋጅተዋል፣ ተግባራዊ ያደርጉታል። ኦኬ፣ ወደ ጊያስ ሪፎርም እንሄድ። ስለዚህ ጊያስ ሪፎርም ምንድን ነው? ዓላማው ምንድን ነው? ኦኬ፣ ሁለት አበይት ነጥቦች አሉ። እሱ አንደኛ የአውሮፓ የአሰራራቸው ሂደት አንድ ማድረግ ይፈልጋሉ በዚህ ረገድ። ሁለተኛ ደግሞ ኢሌጋል የሆኑ ያለ ህጋዊ ባልሆነ መንገድ ለሚጎርፉት ከየትም ዓለም ለሚጎርፉት ስደተኞች ገደብ ለአንዴና ለመጨረሻ ገደብ ሊያበጁ ይፈልጋሉ። ኦኬ፣ ይሄ ነው መሰረታዊ ዓላማቸው እና ሪስትሪክቲቭ የሆነ ወይም ሲሪየስ ሆነው ተግባራዊ ሊያደርጉት የተዘጋጁባቸው ደግሞ ሁለት እጅግ በጣም ትልቅ ነጥቦች አሉ። ይሄ አንደኛ በመግቢያ በጀርመን ወይም በአውሮፓ እያንዳንዱ ሀገራት በመግቢያቸው ወደ ሀገራቸው በመግቢያቸው ድንበሮች ላይ 3 አይነት ድንበሮች፣ አንድ በየብስ በባቡር በባስ ሊሆን ይችላል። እዛ ላይ ከፍተኛ ክትትል ማድረግ፣ በፕሌን ለሚመጣ ሰው ኤርፖርት ውስጥ እጅግ ከፍተኛ ክትትል ማድረግ፣ እንዲሁም በባህር በመርከብ በዛም ለሚመጡ ከፍተኛ ክትትል ማድረግ እና አላስፈላጊ ወይም መብቱ የሌላቸው ጥገኝነት የመጠየቅ መብት የሌላቸውን ደግሞ እጅግ ከዚህ በፊት ታይቶ በማይታወቅ መልኩ በፈጠነ መልኩ ወደ ሀገራቸው ወይም ወደ ሶስተኛው ሀገር መጠረዝ ይላል። ሁለተኛው በተለምዶ እነሱን ጀርመኖች አዲስ ቃል አውጥተውለታል፣ ወይም በአውሮፓም ተመሳሳይ ነገር ነው። ሴኮንዲያ ሚግራሲዮን ይባላል። ሴኮንዲያ ሚግራሲዮን ማለት ሁለተኛ ስደት። ኦኬ፣ ከኢትዮጵያ ድረስ አውሮፓ መጥቶ ወይ ጀርመን መጥቶ ጀርመን ሳይሳካለት እንደገና ወደ ስዊዘርላንድ፣ ከስዊዘርላንድ እንደገና ወደ ጣሊያን፣ ይሄ አዙሪት ለአንዴና ለመጨረሻ ሊበጥሱት ይፈልጋሉ። በጣም በጣም ከሚያበሳጫቸውና እጅግ በጣም ምርር ብለው ሁሉም ስለሚያወሩት ነው። ከዛ አሁን በህግ ላይ ያረቀቁት ሁለተኛ ስደት አይቻልም። በጣሊያን ገባውና ወደ ሌላ ሀገር ይሄ
ከጁን 12 በኋላ በጣም ቀር ነው ወይም መሞከር ይቻላል ግን ውጤት አልባ ነው የሚሆነው። ስንት ሰው በኢትዮጵያ ውስጥ ወይም በሌላ ሀገር ይህንን ጉዳይ በደንብ አድርገው መሞከር የሚፈልጉ ወይም እየታገሉ ያሉ ስንት ገንዘብ ደላላ ምናምን በጣም እጅግ በሚያሳዝን ሁኔታ የደላሎችን ኪስ በማደለብ የራሳቸውንም እድል ለአንዴና ለመጨረሻ ለመሞከር እየታገሉ ያሉ በጣም የሚያሳዝኑ የሀገር ሰዎች አሉ። በዚህ ደግሞ እየጠበቀ ያለ እጅግ የጠበበ እድል ነው። ማወቅ ያስፈልጋል። እኔ ማሳወቅ አለብኝ። አይ ቲንክ ህሊናዬ በዚህ ነገር እርግጠኛ ነኝ፣ ግልጽ ነኝ። በጣም እየጠበበ ነው። በህጋዊ በሸንጀን ቪዛ መጥቶ እንደገና ወደዚህ ጠፍቶ ይሄ ጉዳይ በጣም እየጠበበ ነው። ማወቅ ያስፈልጋል። ስክሪን ትደረጋላችሁ። ኦኬ። አሁን በዚህ በሴኮንዲያ ሚግራሲዮን ወይም በሁለተኛው የስደት ሂደት የተገኙት ምንድን ነው የሚያደርጉባቸው መሰላችሁ? ለምሳሌ በጣሊያን እህታችን መጣችን በል፣ በጣሊያን በኩል መጣች። ኦኬ፣ በጋብቻ በይው በምን በጣሊያን መጣች። ከዛ ወደ ጀርመን ብትመጣ ምነው የሚጠብቃት? አንደኛ አሻራ ይደረጋል። ስለ አሻራ ሲስተም በኋላ በደንብ አድርጌ ያስረዳችኋለሁኝ። በጣም በተለየ ሁኔታ ብዙ ነገሮች ይጨመሩበታል አሻራው ላይ። ኦኬ። የጥገኝነት ሂደቱ ይፈጥናል፣ በጣም ይፈጥናል። እና ደግሞ የቆይታው ጊዜ ያጥራል፣ በጣም ያጥራል። እና የገንዘብ ወይም የጥቅማ ጥቅሞች ይቀንሳል ወይም አይሰጥም። በተለምዶ አዙል በበበላይስቱም የሚባለው ሶሻል የሚሰጠው ገንዘብ ይቀነሳል ወይም ጭራሹኑ አይሰጡም። ሲሪየስሊ ተዘጋጅተዋል ሰዎቹ። ህግ አርቀው በደንብ አርገው ተዘጋጅተዋል። ስለዚህ እንትን ይላል። አለበለዚያ ይላል እዚህ ላይ እስራት ይጠብቃል። ያ ሰው ወደ ሶስተኛው ሀገር እስኪወስዱት ወይም ወደ ሀገሩ እስኪመለስ ድረስ ስንት ስለዚህ በጣም እጅግ በጣም መታሰብ አለበት እዚህ ላይ ነው ምለው። ኦኬ። አዲሱ ነገር የተጀመረው ስክሪኒንግ ማድረግ። ስክሪን ማለት ኦፍ ኮርስ ከዚህ በፊት በስሱም ቢሆን ትንሽ የሚያዩት ነገር ነበረ። ግን አሁን በተለየ መልኩ ተዘጋጅተውበት ማለት ነው እንዲሁ ላይቭ ሆኜ እያስረዳው ይህንን ማቆብ ቢችሉ በጣም ነው የማደንቀው። እና እያስረዳው እያለው ሰዎች ይደውላሉ። እንደዚህ ባይሆን ይመረጣል። ምክንያቱም ጉዳዩን ሀሳቤንም መስረቅ ሊሆን ይችላል። አይ ዶንት ኖ ሆን ብለው ያድርጉት አያድርጉት አላቅም። ለማንኛውም ወደ ነጥቤ ልምጣ። ስክሪን ይደረጋል። ስክሪን የሚደረገው ለማጣራት ነው። 3 ነጥቦች አሉ በስክሪን ውስጥ። ስክሪኒንግ የጥገኝነት ሂደት አካል አይደለም ሲጀምር። ኦኬ፣ የጥገኝነት ሂደት አካል ውስጥ አይገባም። ገና እያጣሯችሁ ነው፣ መጣራት ላይ ነው። ስክሪን የሚደረገው እንዴት ነው? አንደኛ ኦፍ ኮርስ የማንነት ጥያቄ ነው። የማንነት ጥያቄ ሲባል ብዙ ጊዜ እንግዲህ ሁላችን እንደምናውቀው አሻራ አለ፣ ፊንገር ፕሪንት ይደረጋል። ጥገኝነት ሰው ሲጠይቅ ፊንገር ፕሪንት ይደረጋል።
ሁለት ቦታ ላይ ይህንን ስክሪኒንግ ማድረግ ይፈልጋሉ። አንደኛ ኦፍ ኮርስ 3 ቦታ ማለት ይቻላል። በድንበራቸው ላይ በኦስትሪያ ድንበር ላይ፣ ኦኬ፣ ግሪክ በግሪክ ድንበር ላይ፣ ጀርመን በድንበሯ ላይ፣ ጣሊያን በድንበሯ ላይ፣ በእያንዳንዱ ሀገር በድንበራቸው ላይ ስክሪን ማድረግ። 2 በኢንላንድ ውስጥ በሀገር ውስጥ ኦልሬዲ ያ ስደተኛ እንደምንም ብሎ ገብቶ ሾልኮ ማለት ነው ቢገባ ውስጥ ነው የሚደረገው ስክሪኒንግ። በድንበር ላይ የሚደረገው ስክሪኒንግ ሙሉ ለሙሉ ኃላፊነቱ የሚወስደው ፖሊስ ነው። የ3 ቀን ቆይታ አንድ ቦታ እንድትቆዩ ትደረጋላችሁ። ይሄ እንደየ ሀገራቱ አሰራር ሊለያይ ይችላል፣ ግን ሁሉም ሀገራት 26ቱ 27ቱ የአውሮፓ ሀገራት ተግባራዊ እንዲያደርጉ ይገደዳሉ። ሰርፕራይዝ እንዳይሆንባችሁ ከ9 ቀን በኋላ በጣም ይገርማል። ከ9 ቀን በኋላ የሚጀምር ፕሮሰስ ነው። ስለዚህ እንደገባችሁ ኦፍኮርስ ሰብአዊነት አለ፣ ምግብ ምናምን ሊኖር ይችላል። ግን አሻራ ስታደርጉ የተለያዩ ሲስተሞች ያዩዋችኋል፣ ወይም የእናንተ ጉዳይ ይመዘገባል በብዙ ነገሮች ላይ። ለምሳሌ ይሄ ምንድነው ከአገር ውጭ ወይም የውጭ አገር ሰዎች የሚመዘገቡበት ሲስተም ውስጥ አሻራችሁ ይገባል። በተለምዶ ኦይሮዳክ የሚባል ውስጥ፣ ኦይሮዳክ ማለት ማንም ሰው የአውሮፓ ሲስተም ነው። ኦኬ፣ የአውሮፓ ሲስተም ውስጥ ነው ኦይሮዳክ። እዛ ሲስተም ውስጥ ይገባል የእናንተ አሻራ። ሌላ ቪስ ውስጥ ይገባል። ይሄ ቪዛ ኢንፎርሜሽን ሲስተም ውስጥ ነው። ሌላ የተጓዦች የአሻራ ሲስተም ውስጥ የሚገባ የሚወጣ እዛው ሲስተም ውስጥ ሴቭ ይሆናል። ሁልጊዜ ነው እንደዛ የሚደረገው። ሌላ ትንሽ ለየት የሚያደርገው እዚህ ላይ ኢንተርናሽናል ዳታ ባንክ ውስጥ እዛም ሴቭ ይሆናል፣ እዛም ይታያል። እዚህ ላይ ለየት የሚያደርገው ምንድን ነው? በተለይ ኢትዮጵያውያን ኢንተርናሽናል ዳተን ባንክ ወይም የዳታ ባንክ ውስጥ አሻራ የሚገባ ከሆነ ኢትዮጵያ አዲስ ሲስተም መጀመሯ እናውቃለን አይደለ? ይሄ የፋይዳ የሚባል ሲስተም እያደገ ሲሄድ ምናልባት ይሄ የአገር ለሀገር ሼር የሚደራረጉ ከሆነ ኦኬ፣ ኢንተርናሽናል ሀገሮች ካሉ ደን ፋይዳ ያለው ሰው ድንገት እዚህ መጥቶ ኢትዮጵያዊ ኧረ እኔ ሶማሊያዊ ነኝ እንዴት ነው ኢትዮጵያዊ መሆነው? እኔ ሶማሊያዊ ነኝ ብሎ ሶማሌ ነኝ ብሎ ቢሰጥ ማንነቱ ሊታወቅበት ነው ማለት ነው። ሄዶ ኦኬ፣ አይ እኔ ሱዳናዊ ነኝ እንዴ? አይሆንም። እኔ በጣም ሲሪየስ ሆኜ ለዛሬ ልነግራችሁ እንፈልገው፣ እባካችሁ ከጁን 12 በኋላ ማንም ሰው የሚመጣ ሰው ይህንን ሂደት ማወቅ አለበት ሲጀምር። ሁለተኛ በራሱ ማንነቱን በማንነቱ መስጠት አለበት። አይሆንም፣ የሚሆን ነገር አይደለም። ጥቂት ሰዎች ሰርቶ ሊሆን ይችላል። ይሄ ነገር ለሁሉም ስለማይሆን አዳዲስ ሰዎች ፕሊዝ በማንነታችሁ ስጡ። ምክንያቱም በማንነታችሁ ሲጀምር በማንነታችሁ አይደለም ጥገኝነት የሚሰጠው። ወረቀት የሚሰጠው እንዴ ኢትዮጵያዊ ስለሆንክ ነው እንዴ? ኢትዮጵያዊ ስለሆንክ አይደለም ሲጀምር። ለነሱ ኢትዮጵያዊም አይደለም ሲያዩ አፍሪካዊም በጣም ይገርማል። ለነሱ ጥቁር ነህ በቃ። እንደውም አይሰራም። በማንነታችን በትክክል እንስጥ። ምክንያቱም የትም አያደርሰንም። ከዚህ በኋላ የትም አያደርሰንም። አይሰራም በቃ። በተለይ እቺ የኢንተርናሽናል ምንድን ነው ይሄ የአሻራ
ሊወጣ ይችላል ማለት ነው። ኦኬ ሊወጣ ይችላል። ኢትዮጵያን ጉዳይ የኢትዮጵያ የፋይዳ እና እንደዚህ አይነት ሲስተሞች ሊገናኙ ከቻሉ ችግር አይደለም፣ በቃ እንደዛ ነው ማለት ነው። አይሆንም፣ ሊሆን አይችልም ማለት ነው። ስለዚህ ይህ የሚደረገው መጀመሪያ አሻራው እንትን ሁኔታ የሚደረገው ማንነትን ለማጣራት እና ደግሞ ለዚህ ሸርሃይት ወይም ለሴፍቲ ሪዝን፣ ለሴኪሪቲዝ ሪዝን፣ ለደህንነት ምክንያት እነሱ አንደኛ ደህንነትን ይፈልጋሉ። ማን ነው ይሄ ሰው? ማንነቱን እንወቅ። ኦኬ የመጀመሪያ ማንነት ነው። ሁለተኛው ደህንነት ነው። ደህና መሆን ኦኬ የጤና ጉዳይ ነው። ይሄ ሰውዬ በእርግጥ ደህና ነው ወይ? ደህንነት ሲባል ስነ አእምሯዊ ደህንነት አለ፣ የስጋ ደህንነት አለ፣ ሌላም ሊኖር ይችላል። ግን ለነሱ የሚገዳቸው ይሄን ነው። ኦኬ ስነ አእምሯዊ ሲባል አንደኛ ይህ ከእድሜ ጋር የተያያዘ ነገር አለ። vulnerability ብለው የሚጠሩት እነሱ ማን ናቸው? vulnerable ሰዎች ኦኬ የትራውማ ችግር ከዚህ በፊት ከመምጣታቸው በፊት ችግር የነበራቸው። ህጉ እኮ ግልጽ ነው የሚያወራው። የጀርመን ህግ አሁን ግሩንገዜት 16a የሚባለው ትልቁ የሀገር እናት እንደ መጽሐፍ ቅዱስ የሚያከብሩት መጽሐፍ ነው። በነገራችን ላይ ህገ መንግስት ማለት እንደ ህገ መንግስት አይነት ነገር ነው። እና እዛ ምንድነው አንድ ሰው በፖለቲካ አመለካከቱ በካንትሪ ኦፍ ኦሪጂን በሀገሩ ችግር የደረሰበት እንደሆነ ይላል ጥገኝነት ይሰጠው። በአዙል ገዘት ወይም የጥገኝነት ጠያቂዎች ህግ ምዕራፍ 3 አካባቢ ላይ አንድ ሰው በሀገሩ ይህንንም ይደግመዋል። በዘር በሃይማኖት በዚህ ችግር የደረሰበት እንደሆነ የተሰቃየ እንደሆነ ወይም ቪክቲም ተጠቂ ሆኖ ከሆነ ጥገኝነት ያገኝ ይላል። ህግ ነው። ግን እነሱ ማጣራት አለባቸው። በዚህ ስም ሁሉ መጥቶ ሊጥለቀለቁ ነው። እኔ ለማንም እዚህ ላይ ለነሱ ማስቤ ለእናንተ ማስቤ ለራሴ በማሰብ ደረጃ ሳይሆን ምንድነው መደረግ ያለበት የሚለውን እያስረዳው ነው። እንደ ሀገር ብዙ ጊዜ እነሱ የሚያንገሸግሻቸው ማንም ዝም ብሎ ሲመጣ ትንሽዬ ፍራቻም ነገር አላቸው። ስለዚህ ቋጠር ማለት ትንሽዬ በደንብ አድርገው እንትን ማድረግ ይፈልጋል። ማንም እንዲመጣባቸው እንደዛ ሳይሆን በትምህርት በስራ ባለሙያ እንዲመጣ አዲስ ህግ አምና ላይ ጁን ላይ ተሰርቷል። አዲስ ህግ ኦኬ ሻንሰን ካርተር ፓራግራፍ 20 ላይ 21 ላይ 20 የአውፈንታልት ገዘት የመኖሪያ ህግ መሰረት እንደዚህ አይነት ህጎችን አውጥቷል። ሰው በህግ በስነ ስርዓት በደና በሰላም ይምጣ፣ በክብር ይምጣ። ስደት ስድ ነው፣ ጥሩ አይደለም። በህጉ በስነ ስርዓቱ ይምጣ። ያንን እያበረታቱ ነው። ስለዚህ ስክሪኒንግ ሲያደርጉ ጤናን ቼክ ያደርጋሉ። በተለይ የነገርኳችሁ ያለሁት ቮልኔራብል የሆኑ ሰዎች አንደር ኤጅ ናቸው። ያለ አባት እናት ያለ ሞግዚት ዝም ብለው ሰውን ተከትለው የሚመጡ ብዙ በባህር የሚመጡ የ14 የ13 የ14 የ15 ዓመት ልጆች ብዙ ናቸው። ታውቃላችሁ፣ ኢትዮጵያውያን፣ ኤርትራውያን፣ ሶማሌ፣ ሌሎችም ብዙ ናቸው። እነሱ ቮልኔራብል የሚባል ግሩፕ ውስጥ ናቸው። ምንም የሚያውቁት ነገር የለም። በዛ ጊዜ ከቤተሰብ ጋር መሆን ነበረባቸው፣ ግን ምንም ስለሌላቸው። ሀዊ በጣም ነው የማመሰግነው በነገራችን ላይ። ስለዚህ አንደር ኤጅ ቮልኔራብል ናቸው። እነሱ ቼክ ይደረጋሉ። ቮልኔራብል ከሆኑ ችግር ካለባቸው ማንም ሰው ከሌላቸው ማለቴ ይህንን ሁሉ
በድፍረት ተጋፍጠው ነው የመጡት እንጂ ልጅ ናቸው። ስለዚህ ለእነሱ ልዩ ክትትል እንዲደረግላቸው ነው ስክሪን የሚደረገው። የማንነት ገልጨዋለሁ። ከዛ ቢዮሜትሪሽ ዳትን ይሄ ምንድነው አንዳንድ መረጃዎች ከእናንተ እንደ ፎቶ ምናምን ነገሮች ይደረጋሉ እና ይሄንን ሁሉ ከተደረገ በኋላ ፎርሙላ ወረቀት አለ። ፎርሙላ ላይ ይጻፋል። ትጽፋላችሁ አንዳንድ መሞላት ያለባቸው ስለእናንተ። አሁን ልትጠይቁ ገና አሁን ጥገኝነት ሊጀምር ነው ማለት ነው። እስካሁን የነገርኳችሁ 3 ቀን ነው የሚፈጀው። ማን ነው የሚያደርገው? ይሄን ስራ የሚሰራው ማን ነው? በድንበር ውስጥ ከሆነ ፖሊሶች ናቸው የሚሰሩት ሁሉም ነገር። ኦኬ፣ በድንበር ውስጥ ከሆነ ፖሊሶች ናቸው የሚሰሩት ሁሉም ነገር። በኢንላንድ ውስጥ ወይ በከተማ ኦልሬዲ ከተማ ውስጥ የገባና ጥገኝነት የጠየቀ ሰው ደግሞ ኦፍኮርስ የከተማ መስተዳድር እንደ ባንፍ ወይም አውስላንድ በህርደ ሊሆን ይችላል። ኦፍኮርስ ፖሊስም አብረው ይኖራሉ። ምክንያቱም ከአሻራ ጋር ከማንነት ጋር ከወንጀል ነክ ጋር የሚሰሩ ኃላፊነት የተሰጣቸው እነሱ ስለሆኑ ማለት ነው። ከዛ በኋላ ይህንን ፎርሙላ ተሞልቶ ወደ ቀጣዩ ስቴፕ ይላካል ማለት ነው። ቀጣዩ ስቴፕ ምንድን ነው? እስካሁን የነገርኳችሁ ስክሪኒንግ ነው። 3 ቀን ነው የሚፈጀው። ከዛ ቀጣዩ አንትራግሽቴሉንግ ነው። አንትራግሽቴሉንግ ማለት ጥገኝነት መጠየቅ እንደሚፈልጉ በጽሁፍ ሞልተው ያስረክባሉ። ሐሳባቸውን ይገልጻል። ከዛ በኋላ ነው ይህ አንኩምት ናክቫይዘ ወይም የጥገኝነት ጠይቋል የሚል ወረቀት ይሰጣቸዋል። ይህን ወረቀት ይዘው ወደሚቀጥለው ስቴፕ ለመቀጠል ፕሊዝ በደንብ አድርጋችሁ አዳምጡ እንዲገባችሁ። ምክንያቱም ሳይገባችሁ ሌላ ነገር ችግር ከተፈጠረ ቦሌ ነው የምታገኙት። ራሳችሁን ጥንቃቄ ማድረግ ያስፈልጋል። ከዚህ በኋላ ከ5 እስከ 15 ቀን ይፈጃል። መጀመሪያ 3 ቀን ስክሪኒንግ ከፖሊስ ጋር ብቻ። እስራትም ሊኖረው ይችላል። በነገራችን ላይ ችግር ያለበት በማንነት ለውጥ የመጣ ሰው እባካችሁ ከሮማንያም በሉኝ ከዚህ በተለይ ከግሪክ በተመሳሳይ በምናምን የምትመጡ ሰዎች ትልቅ ጥንቃቄ መደረግ መቻል አለበት። ምክንያቱም ከጁን 12 በኋላ በተመሳሳይ እመጣለሁ በተመሳሳይ ነው ከዛ አሻራ ስታረጉና እናንተ የመጣችሁበት ተመሳሳይ የተባለው ፓስፖርት ወይም ራይዝ አውስዋይስ ወይም ትራቭሊንግ ዶክመንት ሲታይ እናንተ አለመሆናችሁን ካወቁ ወንጀል ነው። በቀጥታ ወደ እስር ቤት ነው የምትላኩት። ይህ ከስክሪን በኋላ ያለው 5 እስከ 15 ቀን ይፈጅና ከዛ ትመዘገባላችሁ። ጠይቃችኋል፣ በጽሁፍ ደግሞ ትመዘገባላችሁ። ይህ በጽሁፍ ጥያቄውን ካቀረባችሁ ጀምሮ እስከ ምዝገባ ጊዜ ድረስ ከ5 እስከ 15 ቀን ብቻ ነው የሚፈጀው። ከዛ በኋላ ፎርማሊ የእናንተ የጥያቄ ሂደት የሚጀምረው ይህንን ከተመዘገባችሁ በኋላ ወረቀት የሚረከብበት ጊዜ ነው። አይንራይሹንግ ጊዜ ከ21 እስከ 2 ወር ማክሲማል ይፈጃል። 3 ስቴፕ ደረጃ ነው ያለው። ጥያቄ መጠየቅ፣ መመዝገብ፣ ከዛ የተመዘገበውን ደግሞ መስጠት። ይሄ አጠቃላይ ከ2 ወር ከ15 ማክሲማል ከ2 ወር ከግማሽ የሚፈጅ ፕላስ ስክሪኒንግ 3 ቀን ተጨምሮ 2 ወር ከ18 ቀን የሚፈጅ ፕሮሰስ ነው።
ኦኬ ይሄንን በደንብ አድርጋችሁ እንድትረዱት እፈልጋለሁ። ወደሚቀጥለው ፖይንት ስቲል እንሄዳለን። ስክሪን ላይ ነው ያለነው ዛሬ። ስክሪኒንግ በጣም አርጌ ላስረዳችሁ እፈልጋለሁ። ኦኬ ስለዚህ እንዳልኳችሁ ስክሪኒንግ በ3 ቀን ብቻ ነው የሚያልቀው። በስክሪኒንግ ጊዜ የማንነት ለውጦች ወይም ማጭበርበሮች በተመሳሳይ በምናምን ተብሎ ሰው ራሱን ድንገት እስር ቤት ሊያገኘው ይችላል። ስለዚህ ብቻ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በስክሪኒንግ ጊዜ ስክሪን ስትደረጉ በእነኚህ 3 ቀናት ውስጥ 3 አበይት ነገሮች አሉ። አንደኛ መብቶቻችሁን ነው የምነግራችሁ። የህግ ግልጋሎት ማግኘት መብት አላችሁ፣ ይነገራችኋል። ፕሊዝ የማታውቁት ነገር ካለ የህግ አገልግሎት እዛ ይሰጣል። በትርጉም መጠቀም መቻል አለባችሁ። ዝም አትበሉ። ደግሞ እንግሊዝኛ ትንሽዬ እንግሊዝኛ ስለቻላችሁ በእንግሊዝኛ አታውሩ። አንችልም በሉ። አማርኛ ትርጉም ይምጣልን፣ በአማርኛ አውሩ። በቃ እንዴ አማርኛ ስለምሰማ ብዙ ጊዜ እኮ አወራዋለሁ ማለት አለ ችግር የለውም። በኢትዮጵያ ውስጥ ብዙ እንግሊዝኛ ይወራል እንዴ። ምንም ችግር አለመቻል ችግር የለውም። እዚህ መታችሁ ግን ልክ እንደምትችሉ የገባችሁ መስሏችሁ ዝም ብሎ መፍጨርጨር አያስፈልግም። እዚህ ያደገ ሀገር ነው። አማርኛ የሚያወራ አስተርጓሚ ይመጣላችኋል። የህግ ውክልና ማግኘት ትችላላችሁ። የምትወክሉት ጠበቃ ወይም ሌላ እንትን ሊኖራችሁ ይችላል። እና እናንተ ቮልነራብል ቅድም ስለ vulnerability እየነገርኳችሁ ነበር። አንደር ኤጅ ከሆናችሁ፣ በሽታ ካላችሁ፣ ህፃናት ይዛችሁ ከመጣችሁ፣ እናቶች 4 ህፃን ይዛ የምትመጣ ከሆነ vulnerable ናት፣ ለችግር ተጠቂ ናት፣ ወይም ችግር ተሸክማ ነው ስንት ነገር አልፋ ነው የመጣችሁ ይባላል። ወጣቶችን ብትሆኑ ከችግር ካለባችሁ ማውራት ትችላላችሁ። ስለ አእምሯዊ በደል ካላችሁ፣ በተለይ በባህር የሚመጣ ማናቸውም ለምን ጤነኛ ሰው ሆናችሁ እንዲህ ማለት አትመጡም? ኖ ስንት ነገር ሆረር ነገር አይታችሁ ሊሆን ይችላል። ፕሊዝ ስለ አእምሯዊ ድጋፍ ያስፈልጋቸዋል። በባህር የምትመጡ ሰዎች ይሄንን መብታችሁን ማድረግ አለባችሁ። ይሄ ሁሉ ፕሩፍ ይደረጋል። ኦኬ ምክንያቱም አንደር ኤጅ ነኝ፣ ልጆች አሉኝ፣ በሽታ አለኝ ምናምን የሚባሉ ነገሮች ቅድሚያ ያሰጣሉ። ቅድሚያ እንዲሰጣችሁ ይደረጋል። ወደ ተለየ ቦታ እንድትወሰዱ ይደረጋል። ገና ጥገኝነት ሳይጀምር ነው። ምንም ካላረጋችሁ እቺ እናት 4 ልጅ ቢኖራትም ሰላም ከሆነችና የሆነ የማጭበርበር ነገር ችግር ካለ ከነልጆቿ ይላል ከነልጆቿ እስር ቤት ልገባ ይችላል። ጥንቃቄ ማድረግ ያስፈልጋል። ኦኬ ሶ አሁን የሶስት ቀን ፕሮግራም የስክሪኒንግ 3 ቀን ነው የሚፈጀው ብያለሁኝ። 3 ቀን አልቋል። 3 ቀን አለቀ። አሁን ውጤቱ ሊመጣ ነው። ውጤቱ ምንድን ነው የሚሆነው? ኢማጂን እዚህ ላይ ቅድም እንደነገርኳችሁ ሊያፈጥኑት ነው። ይፈጥናል። ጥገኝነት ምንድነው? ይሄ ስክሪኒንግ ገና ጥገኝነት ሳትጠይቁ የሚፈጥኑ ነገሮች አሉ። አሁን 3 ቀን አለቀ። ውጤቱ መጣ። ምንድነው የሚሆነው? አንደኛ ምንም ችግር የሌለበት ሰው አዙል ፈርፋረን እንዲያደርግ ጥገኝነት ሂደት እንዲጀምር ወደ ኤርስተ አውፍናማ አይንሪስቱን ወይም ወደ ካምፕ ይላካል። ሲላክ ምንድን ነው የሚይዘው? ወደዛ ሲላክ ኦልሬዲ አውፈንታልት ገሽታቱንግ ይይዛል። ጊዜያዊ የመኖሪያ ፍቃድ ማለት ነው። ኦኬ ሁሉም ነገር ጥሩ ከሆነ ማለት ነው። ሌላው ደግሞ የሌላ ሀገር አሻራ ያለበት ኦኬ በጣሊያን በኩል ነው የመጣሁት፣ በጣሊያን እንደዚህ በቱሪስት ከዛ በኋላ እንደዚህ መጥቼ እዚህ
አያዋጣም ከሚቀጥለው ከ9 ቀን በኋላ አይሰራም ነገር ተጠንቀቁ። ውጤቱ ወደ ሌላኛው የአውሮፓ እህት ሀገር መመለስ ሊሆን ይችላል። የድሮ ዱብሊን ፈኦድኑን ዱብሊን ድራይ ፈኦድኑን የዱብሊን 3 ፈኦድኑን ህግ ማለት ነው። ስለዚህ በዛ መሰረት ወደ ጣሊያን እንዲመለስ ይደረጋል ወይም ወደ መጣበት ሀገር። ምክንያቱም ኃላፊነት አትወስድም ጀርመን ወይም የመጣበት ሀገር ማለት ነው። አለበለዚያ ችግር ያለበት ሰው ከሆነ እዚህ ምንድነው ሩኬር ፈፋረን ወዲያውኑ የዲፖርቴሽን ፕሮግራም ይጀምራል። ያፈጥኑታል። ይሄ ሰውዬ ገና ጥገኝነት እኮ ገና አልተጀመረም እኮ ስክሪኒንግ አደረጉት። ችግር አለበት በል ይውጣ ከዚህ። ከሀገራቸው ብቻ አይደለም ከአህጉራቸው ነው የሚያስወጧቸው። ቅድም ነግሬያቸዋለሁ አሻራ ሲደረግ ምን ያህል እንደተመዘገበ። ይህ ሰው የትም እንትን ውስጥ ገብቷል ማለት ነው። በዚህ ሁኔታ መባረር ማለት ሁለተኛ መምጣት የማይታሰብ ነው። የትም ሀገር ኢትዮጵያ፣ አዲስ አበባ፣ የትም ሀገር የአውሮፓ ሀገር ኤምባሲ ገብቶ አሻራ ቢሰጥ ይህ ሰውዬ በሁሉም ቦታ ተመዝግቧል። ሁለተኛ እድል አይሰጡትም። ስለዚህ የተወደዳችሁ ክቡራን ተከታታዮቼ ይህ አዲሱ የጊያስ ሪፎርም አዲሱ የአውሮፓ አቀፍ የጥገኝነት ሂደት አዲስ ነው። ተግባራዊ የሚሆነው ደግሞ እንደነገርኳችሁ ጁን 12 በዚህ ወር ነው። ከ9 ቀን በኋላ ወደ አውሮፓ የምትመጡ ሰዎች ይህንን ቪዲዮ በደንብ አድርጋችሁ ስሙ። ይህንን ቪዲዮ ያልሰማ ካለ ፋውል ይሰራል። ፋውል ከሰራ በጣም አስቸጋሪ ነው የሚሆነው ማለት ነው ወገኖች። ኦኬ አንድ ጊዜ ጀስት ሪቫይዝ ለማድረግ ያህል ስክሪኒንግ የሚባል አዲስ ህግ ነው፣ አዲስ ሂደት ነው። እንደነገርኳችሁ 3 ወር ነው የሚያስፈልገው። ይህም የሚደረገው ማን ነው የሚያደርገው? ፖሊሶች ናቸው። በቦርደር እና በኤርፖርቶች ውስጥ የሚደረጉት በፖሊስ ነው። 3 ቀን ነው የሚፈጀው። በኢንላንድ ወይም በከተሞች በሁሉም ሀገራት በከተሞች ከሆነ ደግሞ ያው እንግዲህ የከተማ መስተዳደር ወይም ባንፍ የሚግራሲዮን ኦፊስ በየሀገራት አውሮፓ ውስጥ የተለያየ ስም ሊኖረው ይችላል። እነሱ ናቸው ፕሮሰስ የሚያደርጉት። በተለይ በጀርመን ያላችሁ ሰዎች አውስላንድ በህድ ባንፍ አብረው ከፖሊስ ጋር ተቀናጅተው የሚሰሩት ስራ ነው ማለት ነው ስክሪኒንግ። ከስክሪኒንግ በኋላ 3 አይነት ስቴጅ አለው። የጥገኝነት ሂደቱ 3 ስቴጅ አለው። ስክሪን ያልተደረገ ሰው ጥገኝነት መጠየቅ አይችልም። በባህር ይምጣ፣ በሸንጀን ቪዛ ይምጣ፣ በፈለገ በጉድጓድ ውስጥ ይምጣ፣ በምንም ይምጣ ስክሪኒንግ ይጠብቀዋል የ3 ቀን። ይህን በደንብ ማወቅ ያስፈልጋል። የ3ቱ ስቴጆች እንደነገርኳችሁ አንትራግ ጥያቄ መጠየቅ በወረቀት ነው መጀመሪያ አንትራግ የሚደረገው። ከዛ በኋላ ትመዘገባላችሁ። የምዝገባ ሂደት አለ። ከወረቀት ከመጻፍ እና ከመመዝገብ መሃል ላይ ከ5 እስከ 15 ቀናት ሊፈጅ ይችላል። እንዲሁም የተመዘገባችሁት የጠየቃችሁት ጥገኝነት ወደ ባንፍ የምታመለክቱበት ጊዜ ደግሞ ከ21 እስከ 2 ወራት ጊዜ ተመናለው። በዛው ሂደት ማለቅ አለበት። ከዛ በኋላ ነው ለኢንተርቪው የምትጠሩት። ኢንተርቪው እንድታደርጉ ትጠራላችሁ። የኢንተርቪው አካሄዱ እንደ ከዚህ ቀደም ኖርማል ሰዎቹ እዛ ሆነው የሚጠይቋችሁ አይነት ጥያቄዎች ናቸው። ኦፍኮርስ ግን ትንሽ ልዩነቶች አሉ። መጀመሪያ ፕሊዝ ተዘጋጁ። ሳትዘጋጁ የመጣችሁበት 2 ጥያቄዎች ሳትዘጋጁ እንዳትቀርቡ። ኦኬ። እዛ ስትቀርቡ ኦፍኮርስ አስተርጓሚው በቪዲዮ ኮንፈረንስ ሊደረግ ይችላል፣ ወይም አንዳንዴ እዛው ላትቀርቡም ትችላላችሁ። በቪዲዮ ኮንፈረንስ በቪዲዮ ጠያቂያችሁንም አስተርጓሚውም በቪዲዮ መጥቶ እየተያያችሁ
ጉዳዩ የምታወሩትም ይቀዳል፣ በእንትን በሴቭ ይደረጋል። ይቀዳና በኋላ ለትርጉም ለፕሮሰስ ሌላ ጊዜ ያው ያ ድምፅ ይውላል ማለት ነው። ትንሽ ለየት የሚያደርገው የኢንተርቪው ጉዳይ ይሄ ነው። ከዛ ኢንተርቪው ከተደረገ በኋላ እንግዲህ ይሄ ይቻላል ወይ አይቻልም፣ የሱ የጥገኝነት ጥያቄ ተፈቅዷል ወይ? አንዳንዴ ኡንሱለሲክ ተብሎ እኮ አልተፈቀደም፣ ጥገኝነት መጠየቅ እንዲጠይቅ አልፈቀድለትም የሚልም መልስ ሊመጣ ይችላል፣ ሁሌ እንደሚደረገው ማለት ነው። እሱን ለማጣራት እስከ 4 ወራት ሊወስድ ይችላል። እንዲሁም የሰውየው ያቀረበው ታሪክ ውሃ ይቋጥራል አይቋጥርም፣ በግሩንድ ሃይት ይባላል በጀርመንኛ። ምክንያታዊ ነው ወይ? በእርግጥ የሚያወራውን ያውቃል ወይ? ሰውየው በደንብ አድርጎ ተዘጋጅቷል ወይ? በኢንተርቪው ዙሪያ ጀስት አንዳንድ ነገር ለማስታወስ ያህል ኢንተርቪው ስታርጉ ፕሊዝ በደንብ አድርጋችሁ ልበሱ። ከኔ በላይ በደንብ አድርጋችሁ ልበሱና ቅረቡ። ምስኪን ኪን ስላላችሁ ይቀበሉኛል ብላችሁ ካሰባችሁ እንደውም አላከበራችሁትም። ያ የሚጠይቃችሁ የምትሄዱበት ቢሮ ሰውየውን አላከበራችሁትም። እንዴት ነው ዝርክርክ ተብሎ የሚቀርበው ሰው? አይሆንም። በደንብ ለብሰህ ቅረብ። ለምትጠየቀው ጥያቄ መልስ ስጥ። ለምትጠየቀው ጥያቄ መልስ በደንብ አድርገህ መስጠት መቻል አለብህ። ኦኬ። ሌላ ደግሞ ኮንትሮል አታርግ። 3 4 5 ሊያናድድህ ይችላል ጠያቂው። 7 ጊዜ ተመሳሳይ ጥያቄ ሊጠይቅ ይችላል። አይ ቅድም እንደነገርኩህ እኮ ነግሬሃለሁ። እንደዛ አትበሉ። ምክንያቱም ትዕግስተኛ መሆን በጣም አስፈላጊ ነው። ትንሽ ትዕግስት ያስፈልገዋል። ትንሽ ቋጠር በሉና በስነ ስርዓት በትዕግስት በስነ ስርዓት ያለው ሙግት የራሳችሁን በደል ለማስረዳት ሞክሩ። መብት አላችሁ። አንዳንዴ ጉዳያችሁ የሚያስለቅስ ነገር ከሆነ ኢሞሽናል መሆን ትችላላችሁ። ያልሆነ ግን አታስመስሉ። የሌለ ለቅሶ ለምንም አይበጅም ማለት ነው። አይሆንም። በደንብ መተወን ማለት ነው። በደንብ መተወን መቻል ያስፈልጋል። እና መጨረሻ ላይ እሺ ጨርሰናል። ስለጨረስን የምትጨምሪው ነገር አለ ወይ ከተባላችሁ ፕሊዝ ያልጠየቋችሁ ነገር ያለ እንደሆነ ተናገሩ። መናገር መቻል አለባችሁ። መጨረሻ ላይ ፈርሙ ትባላላችሁ። ኦኬ ጨርሰናል። ፕሮቶኮል ማለት እናንተ የመለሳችሁት እነሱ የጠየቋችሁ በወረቀት ይወጣል። 4 ፔጅ 5 ፔጅ። ፈርሙ። እንዳትፈርሙ አስተርጓሚው አንብብልኝ። ምናልባት ሲያስተረጉም ኢንተርፕሬት ነው የሚያደርገው እኮ ይሄኔ አስተርጓሚው ኤርትራዊ ይሆናል። ኢማጂን ኤርትራውያን አማርኛ አይችሉም ለማለት ብዬ አይደለም፣ አይምሮ ላይ ነው። ኦኬ እስቲ ቆይ አንድ በደንብ አማርኛ የሚያወራ ሰውና እኔ ይኸውላችሁ እኔ እንትን ለመለየት ብዬ አይደለም፣ አይምሮ ላይ ነው። እጅግ በጣም አማርኛ የሚታገለው ከትግራይ ሰው አማርኛ ይሰማል በደንብ አድርጎ፣ ግን እሱ ሲተረጉም አሁን ይቸገራል ማለት ነው። እንዴ የእናንተ ህይወት እኮ ነው እዚህ እሱ እየተቸገረ ነው እንዴ የእናንተን ህይወት እንትን የሚለው አይሆንም። አንድ ኤርትራዊ አማርኛ ያወራል፣ ብዙ ጊዜ የሚያወራው ግን ትግርኛ ነው። ግን እዛ ሊያስተረጉም እየታገለው እንዴት ነው ተራራ የሚለውን ኮረብታ ብሎ ካለው ኢማጂን ሌላው ነገር ምን ሊለው ነው? ይሄ እኮ እናንተ ኢንተርቪው የምታደርጉት እኮ እንዴ ይሄ ህይወታችሁ እኮ ነው። ለነሱ ስራ ነው። ኦኬ ለነሱ ስራ ነው። ስራቸው ነው የሚሰሩት። ቁጭ ብሎ ማለት በየቀኑ
ያስተረጉማል። ሰውየው ምንም አይመስለውም ለእናንተ። እንደውም ለመጀመሪያ ጊዜ ነው ያያችሁ፣ ለመጀመሪያ ጊዜ ነው ማያያችሁ። ስለዚህ አንብብልን በሉት፣ ያንብብላችሁ፣ በደንብ ያንብብላችሁ። ስህተት ካል እናንተ በኢትዮጵያ በግሪጎሪያን ካላንደር በ2000 ነው የተወለድኩት ብትሉ እሱ እየቀየረ ነው ወደ ግሪጎሪያን ካላንደር፣ በእናንተ በጁሊያን ካላንደር፣ እሱ ደግሞ በግሪጎሪያን ካላንደር ሲቀይረው ስህተት ቢፈጠርስ? ሲጀምር ኢትዮጵያውያን ወደዚህ ስንመጣ እንትን ይሻላል፣ እንትን ያስፈልጋል። እያንዳንዱ የግዕዝ ካላንደር የግዕዝ ቁጥር ቀይራችሁ ተዘጋጁ። ስትዘጋጁ ኢንተርቪዋችሁን ቀየሩት። መቀየር መቻል አለበት። አለበለዚያ ጣጣ ነው የሚያመጣባችሁ፣ ውሸታም ነው የሚያስፈ አንዴ ከፈረማችሁ ማለት ተሳስቶ እያለ አስቸጋሪ ነው የሚሆነው። ስለዚህ ፕሊስ ኢንተርቪዋችሁን ትንሽ ለየት ሊል ይችላል፣ ግን ቢሆንም ግን በደንብ አድርጋችሁ ለመዘጋጀት ሞክሩ። በኢንተርቪው ዙሪያ እንዳማክራችሁ የምትፈልጉ ሰዎች በውስጥ መስመር ኦልሬዲ ልትነግሩኝ እንችላላችሁ። ቀጠሮ ሰጣችሁና አዘጋጃችኋለሁኝ። እንግዲህ ይሄንን ነው እንግዲህ ለዛሬ ያዘጋጀሁላችሁ ይሄን ነው። ስክሪን ላይ ነው አዲሱ የመግቢያው ላይ መግቢያ ጥገኝነት ከመጠየቃችሁ በፊት ያሉት ሂደቶች ላይ ነው ሞር ያተኮርኩት። በሚቀጥለው ቪዲዮ ደግሞ ቀጣዮች አንዳንድ ለውጦች ደግሞ ሰፋ አድርጌ ወደ እናንተ አመጣለሁ። የተወደዳችሁ ተከታታዮቻችን አሁን እየተከታተላችሁን ያላችሁ 159 ሰዎች፣ አዳዲስ ሰዎች ካላችሁ አዲስ ነኝ፣ በጥገኝነት ዙሪያ እሰራለሁኝ። በተለይ እኔ ሞር እንድትከታተሉኝ እንድትደግፉኝ የምፈልገው በዩቱብ ነው። የዩቱብ አካውንት ስም አዲስ ጂኬ ቲዩብ ነው። ፕሊዝ ከዚህ እንደወጣችሁ ሄዳችሁ ሰብስክራይብ አድርጉ። ምናልባት በእይታ እኔ ትንሽ ልጠቀም እችል ይሆናል፣ ግን ብዙም ተጠቃሚ አይደለሁም። ተከታዮቹ በጣም ትንሽ ናቸው። ግን ይሄንን ቪዲዮ ግን አይቶ የሚጠቀም ካለ እኔና ባለቤቴ በጣም ደስተኞች ነን። ምክንያቱም መርዳት ስለምንፈልግ መብቶቻችሁን፣ ግዴታችሁን ተጠቅማችሁ በደንብ የጥገኝነት ሂደታችሁ እንዲስተካከል በጣም ነው የምንፈልገው። በተለይ ከጁን 12 በኋላ የሚመጡ ሰዎች ፕሊዝ ይህንን ቪዲዮ ላኩላቸው፣ ወይ በእያንዳንዱ በራሳችሁ ዩቱብ ላይ ሊሆን ይችላል፣ በራሳችሁ ይሄን ይለጠፋል። አሁን ይሄ ሁሉ በዩቱብ ላይ ለጥፈዋለሁ። ፕሊዝ ሼር አርጉት፣ ፌስቡካችሁ ላይ አስቀምጡት። እኔ ለሚመለከተው ችግር ውስጥ ለሚገባ ለሚባረረው ሰው ካሰብን ማለት ነው በትክክል እንዲደረግ ፈልጋለሁ። ይህንን ሀሳብ የምትከተሉኝ ሰዎች ካላችሁ ፕሊዝ ቪዲዮ ዩቱቤ ላይ ሄዳችሁ ሰብስክራይብ አድርጉ መጀመሪያ። ከዛ ይሄንን ቪዲዮ ስለጥፍ ይሄንን ቪዲዮ ሁላችሁም ሼር አድርጉት። 9 ቀን ብቻ ነው የሚቀረው። በ9 ቀን ውስጥ ሰው ሳይሰማ ሳያውቅ ዝም ብሎ ከዚህ ቀደሙ ያልሆነ ነገር ውስጥ በተመሳሳይ ምናምን ብለው እየመጡ ያሉ የሚያስቡ ብዙ ናቸው። እባካችሁ እንታደጋቸው። ኦኬ። አሁን ዛሬ በጊዜ ነው የገባሁት፣ በአማርኛም በትግርኛም። ቅድም ይሄንኑ ለኤርትራውያን እህቶቼ ወንድሞቼ ሰርቻለሁኝ። አሁን ለኢትዮጵያውያን ይኸው የሰራው ነው ወገኖች። እንግዲህ አብረን እንሰራለን። አዲስ ጂኬ ቲዩብ ቤተሰብ ነው የእናንተ። እኔና ባለቤቴ ስለ ቆይታችሁ በጣም እናመሰግናለን። መልካም ቆይታ። እናከብራችኋለን። ቻው ቻው።